ኢትዮጵያ በኢንዱስትሪ ልማት እቅድ ውስጥ ሰፊውን ድርሻ የሰጠችው ለአነስተኛና ጥቃቅን ተቋሞች ነው። ይህ ሆነው በከተሞች የሥራ ዕድል የሚፈጥረውን ዋናው ዘርፍ ሆነው በመሆኑና የኢኮኖሚ ልማት እቅድ አንድ መሰረታዊ ዓላማ የሥራ ዕድል መፍጠር በመሆኑ ነው። ባለፉት 7 ዓመታት በአነስተኛና ጥቃቅን በተጀመረው የሥራ ዕድል ፈጠራ ተጠቃሚ ሆነው H&A ጋርመንት አንዱ ነው። ከጥቃቅንና አነስተኛ ተነስቶ በተለይ ባለፉት 7 ዓመታት ከትንሽ ደረጃ ተነስቶ በለውጡ ዓመታት በነበሩት የመንግስት ድጋፎች እያሰፋ የመጣና እዚህ ቤት ላይ በ10 ማሽን በትንሽ ቦታ ላይ የጀመረ ተቋም ነው። ግን ምርቱን ሙሉ በሙሉ ወደ ውጭ የሚልክ በአሁኑ ሰዓት ከፍተኛ ኤክስፖርት የሚያደርግና ከ400 በላይ ሰራተኞች ያሉት ካምፓኒ ነው። ከፍተኛ የውጭ ምንዛሪም እያመጣ ያለ ካምፓኒ ነው። በጨርቃ ጨርቅ ኢንዱስትሪው ያለው ሀገራዊ አቅም ከውጭ የሚገባውን የጨርቃ ጨርቅና አልባሳት በአብዛኛው ሊሸፍን ወደሚችልበት ደረጃ እየተሻገረ ነው። H&A ጋርመንት ምርቶችን ለአሜሪካ፣ ለጀርመንና ለተለያዩ ሀገራት በማቅረብ ላይ እንደሚገኝ ሰምተናል። ይህንን ምርት አይደንቲፋይ ያደረግነው ምንድነው? በኢትዮጵያ ስኪል ኢትዮጵያ ውስጥ ባለው ልምድ ሊሰሩ የሚችሉ ግን ቤዚክ የሆኑ ፕሮዳክቶችን አይደንቲፋይ አድርገን ከኢንተርናሽናል ማርኬት ላይ አግኝተን ነው ወደዚህ ስራ የገባ ነው ማለት ነው። እነዚህ ፕሮዳክቶች ቤዚካሊ የሬስቶራንት ኬፖች፣ የሼፍ ኬፖች፣ ትላልቅ አሁን የክሊን ፉድ ፕሮዳክሽን ላይ ያሉትን ቴክስታይሎችን ነው የምናመርታቸው እና በዋናነትም ለአውሮፓ፣ ለጀርመን እንዲሁም ለአሜሪካን ሀገር ለኒውዮርክ እንልካለን። ከዛ በተጨማሪ ደግሞ ወደ ስዊዘርላንድ እየላክን ያለ ነውና ምርታችን ሲንግል ዩዝ ነው፣ ቤዚክ ነው፣ ግን ኢንተርናሽናሊ ሰፊ ተቀባይነት ያለው ፕሮዳክት ነው። በጨርቃ ጨርቅ ዘርፍ ላይ ከራሳቸው ገቢ ባሻገር ለሌሎችም የስራ ዕድልን መፍጠር ተችሏል። በዚህም የእውቀትና የክህሎት ሽግግር መፍጠር አስችሏል። ድርጅት ውስጥ ከገባሁ አሁን 3 ዓመት ነው። ኦልሞስት ስቀጠር ለመጀመሪያ ጊዜ የተቀጠርኩት ካቲንግ ነው። ካቲንግ ላይ 2 ዓመት አካባቢ ካቲንግ ላይ ነው የሰራሁት። አሁን ከካቲንግ ወደ ፓኪንግ ሱፐርቫይዘር ነው፣ ፓኪንግ ቼኪንግ ሱፐርቫይዘር ነው የተቀየርኩት። በምሰራው ስራ ገቢ ያገኘው ነው በተገቢው ማለት ነው። ገና ታዳጊ ነኝ፣ እያደግን ያገኘው ነው። ሙያው በጣም አሪፍ ነው በጣም እኔ ለውጥ አግኝቼበታለሁ። አቅም የሌላቸው እናቶች፣ ደካሞች፣ ሴቶች ሆነው ልጅ የሚይዝላቸው የሌላቸው ወጥተው መስራት የማይችሉ በሙሉ እኛ ጋር መጥተው ላለፉት 5 ዓመታት እጅግ በጣም ሰፊ የስራ ዕድል ፈጥረን ማህበረሰቡን አቅፈን ከመንግስት ጋርም በቅንጅት እየሰራን ያለ ነው። የኢትዮጵያ ታምርት ሀገር አቀፍ ንቅናቄ በአዲስ አበባ ከተማ በአምራች ኢንዱስትሪ ዘርፍ ለተሰማሩ አምራቾች ከፍተኛ መነቃቃት ጉልህ አስተዋጽኦ ፈጥሯል። በኢትዮጵያ ታምርት ንቅናቄ የከተማችን ኢንዱስትሪ የማምረት አቅማቸው እየተሻሻለ መጥቷል። የማኑፋክቸሪንግ ኢንዱስትሪዎች እንግዲህ ከተማችን ግዙፍ ኢንዱስትሪዎች ካሉባት እንደ ሀገር አንዷ ነች፣ ወይም ትልቁን ድርሻ ትይዛለች። ከ3800 በላይ ኢንዱስትሪዎች አሉ፣ ጥቃቅኖችን ሳይጨምር ማለት ነው። ከአነስተኛ እስከ ከፍተኛ ኢንዱስትሪዎች ከዚያ በላይ የሚሆኑ ኢንዱስትሪዎች አሉ። በዚህ ውስጥ ደግሞ ተኪ ምርት የሚያመርቱ ኢንዱስትሪዎች አሉ። ወደ 2094 የሚሆኑት ከውጭ የሚመጣውን ምርት በመተካት ሀገር ውስጥ የሚያመርቱ ናቸው። በቀጣይም አምራች ኢንዱስትሪዎች የሚያጋጥሟቸውን የመስሪያ ቦታ ጥበትና ተያያዥ ጉድለቶች ተገቢውን ምላሽ በመስጠት የምርታማነትን አቅም ለማሳደግ እንደሚሰራ አረጋግጠዋል። ጥሩ ምርት እያመረቱ ደህና ገቢ እያስገኙ ዶላር እያስገኙ ያሉትን ኢንዱስትሪዎች የተወሰነ ነገር ብንደግፋቸው በአጭር ጊዜ ውስጥ ምርታቸውን ከፍ አድርገው ጥራቱን ጠብቀው ለገበያ የሚያቀርቡበት እድል ይፈጥራልና የከተማ አስተዳደራችን በተለይ እኔ እንደምመራው የኢንዱስትሪ ልማት ቢሮ በጣም ክሪቲካል ችግር ያለባቸውን እየለየን መፍትሄ ስንሰጥ ቆይተናል። አሁንም ያንን ለማድረግ የአመራሩ ትኩረት ይፈልጋሉ ያልናቸውን በጋራ አይተናል። ነገም ይሄ ይቀጥላል፣ አይቆምም።